አሁን እኔን ለምሳሌ ያሮጊት ምናምን ብሎ የሚሰድበኝ ሰው ይቅርታ አድርግልኝና በፌስቡክ በምናምን አንቺ አርጅተሻል ለምንድነው ወደ ቤተክርስቲያን ማትሄጂው ዘፈን ማታቆሚ ወይ ምናምን ይላሉ እነኛ አሁን ወጣቶች አይደሉም እርግጠኛ ነኝ የኔ ኩዮች ናቸው አምቴልኝ ወጣቱ ትውልድ ሄና ያስሩ never እነዚህማ በስራዎችሽ እየተደሰቱ ነው ተሳስቻለሁ አስቡትም ጭንቅላታቸው ውስጥ የለም ወጣቶች ናቸው ጭንቅላታቸው ውስጥ የለም ያን አይነቱ ግን አሁን የኛ ኩያ ሆነው አምሮባታል ብሎ የሚቆጣ ሊኖር ይችላል አምራለሁ አደሙ አዎ ይሄ ቀናት ነው ሌላ ምንም አልለው ይሄ አርጅተሻል ምናምን ምክርም እኮ እንድምልህ ደስ በሚላለው አሉ አንዳንዶች በጣም ደስ የሚሉኝ ኩኩዬ አሁን ዘፈኑ ቢቆም እንደ ወደ ቤተክርስቲያን ብትሄጂ ጥሩ ነው በአክብሮት የሚጠይቁኝ ሰዎች አሉ ደስ ይለኛል ስለነሱ ነው መልሰው ምንድነው አንድ ጊዜ አንተም ላይ መጥቼ ቃል ገብተሽ ነበረ ዘፈን ልታቆሚ አዎ ወደ አምላኬና አላገለገልኩም አላልሽም ወይ አሉኝ baby can I change my mind ብላቸውስ ሐሳቤ ቀየርኩ ያለሽ ለምሳሌ አገልግሎት ከእግዚአብሔር ጋር የሚሰጡን ያልተመቸውትም ለአምላኬው ያልቅሻለሁ አንተ ጋር አዎ እውነት ነው ዛሬም ቢሆን ላለቅስ ይችላል በበቂ አገልግዬዋለሁ እንዴ አላገለገልኩም አሁንም ግንስ አንድ ነገር ማቀው ፈሪሃ እግዚአብሔር እንዳለኝ እንደምጸልይ ከእግዚአብሔር ጋር ያለኝ ግንኙነት ጥብቅ ነው በራሴ በከንቱነቴና በኃጢያተኛነቴ መጠን እግዚአብሔር ግን ፈጣሪ ያቀኛል እና በሰው ጃጅ መደረግም አልፈልግም ማንንም ደግሞ ሊኮነን አይገባው የራስን ጉድፍ ከአይነ ላይ ሳታውጣ ሌላውን አታውጣ ብሏል እግዚአብሔር ቃል ስለዚህ በዚህ ጉዳይ በጭራሽ ማንንም ሰው ጉዳይ ውስጥ አይግባ እዚህ ላይ ቢጨበጨብ ደስ ይለኛል ወራቴ ነው አዎ